አለችልኝ ካልሽሽ ለምን ገና ነው አሰለኝ ስርዓቱማ ግድ ነው። ታዲያ ይህችን የመሰለሽ ወርቅ ልጅ ዝም ብሎ ላፍ አድርጎ ሊወስዱልህ ነው እንዴ? ጭቅን ሰው ነሽ። የምትመኘውን ነገር ብቻ ነው የምታስብ። ታዲያ ልትቆጫታ እና እኛ እየከፈላት ለማን እንደሆነ እየልስራላት ነው እንዴ? እንዴ ምን ሆነሽ? ሰላም እኮ ነፍሰ ጡር ነች። ሲሆን አንቺ ነበር ሰርተሽ ስታቢያት የሚገባው። ጭራሽ ደግሞ ባስ ብሎ እሷ ላይ ልትጫ ያምርሻል እንዴ? አሳያታለሁ። አንቺ ስነ ስርዓትሽን ያዥ እሺ። የምን ስነ ስርዓት ነው? ሲጀምር አንቺ ነጋችሁ ልጅማ የሆነ ነገር አላችሁ። እየተማከራችሁ ነው የምትበጠብጡት። ሰሚኛለሽ ነው በተኛችበት አንቄ ሲጠረኝ ካልገደልኳት እኔ አቢጌል አይደለሁም። እሺ ምንድን ነው ያልሽው? ድጋሚልሽ በተኛችበት አንቄ ነው ሽንገላት በይ። ሰሚኛለሽ እስከ ዛሬ ድረስ ያሰቃየሻት ይበቃሻል። እሺ አራዳ አይደለሽ ጠንቋ ምን እንዳለችው ታቀለደለች አይዳታዬ። አሁን እንደው ደረጀ ብላ ስትጠራ አባቷ እንደሆነ ማታውቃት መስሎ ሰላም ዳጣ ልጇ እንደሆነች ካወቀች ጊዜ ጀምሮ እንግዲህ እንክብካቤዋ በጣም ጨምሯል ማለት ነው። ዳጣም እንግዲህ አረ ሰላምዬ ምንድነው በእንክብካቤ እኮ አጨናነቅሽኝ እያለቻት ትገኛለች። አቢጌልም እንግዲህ እንደ በፊቱ እንጣር ልብላለሁ ብላ እንግዲህ ሰላም ጋር ሄዳ እችን ዳጣን በተኛችበት ነው አንቅ የሚገላት ብትልም እንግዲህ እንዴት አባሽ እንደዚህ ትያለሽ በማለት እንግዲህ በጠፊ ድርግም አርግታታለች ማለት ነው። ከዚህም በፊት የተጫወትሽባት ይበቃሻል እንግዲህ በኋላ ቀና ብለሽ አታያትም በማለት ነው እንግዲህ ያጠናገረቻት። ይሄ ነገር እንግዲህ እንዴት አንቺ ነሽ እኔን የመታሽኝ እያለሽ አዎ እኔ ነኝ የመታውሽ ባለጌ በማለት ነበር የሰደበቻት ወይዘሮ ማርታም እንግዲህ ይህንን ነገር ስትሰማ ሰላም የኔዋ እንዴት እንደዚህ ቤት እኮ በጣም ረባሺ ውሃ ነበረች። ውሃን ራሱ አንድ ቀን ነክታት አታውቅም። እንዴት እጇ ልሰነዝርብሽ ቻለች ነበር ያለቻትና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። እንግዲህ ሰላምዬ የብዙ አመት መልስ ተመልሶላታል ማለት ነው። እናት ምንጊዜም እናት ናት፣ በምንም አትቀየር፣ በምን አማትለወጥና እንግዲህ የልጅ ጥያቄ ነበረባት እና እንግዲህ በትዕግስት በመጠበቋ ልጇ ዳጣንም አግኝታታለች ማለት ነው። እና ብዙ ጥያቄ በህይወታችሁ ውስጥ ያለባችሁ እንግዲህ እንደ ሰላምዬ በቅርብ ደስተኛ የምትሆኑት በህይወታችሁ ውስጥ ያለው ጥያቄ የሚመለስላችሁ ይሆንላችሁ። እንግዲህ ሰላምዬ ራሷን መቆጣጠር ነው ያቃታት ማለት ነው። እሱም ሰላም እንግዲህ ዳጣ ከውጭ ላይ ስትመጣ ሰላም መስታወት ውስጥ እየተመለከተቻት ነበርና እሷ እንግዲህ አጠገቧ እስከምትደርስ ነው የቸኮለችውና እሷ ስትመጣም እንግዲህ ዳጣ ቤት ስትገባ በቃ አይኗ ላይ ቅርት ያለውና አይኗን ማንሳት አልቻለችም። አቶ ደረጀም ሰላም በቃ ራሷን መቆጣጠር አቅቷታል የሆነ ነገር ትልና ዛሬ ቤት የተበላሸ በማለት በጭንቀት ውስጥ ነበረ። እንግዲህ አቶ ደረጀ ላይ ያለው አክሽን እኛን በጣም አሳዝኖን ነበረ። ትዳሩ መፍረስ የለበትም። ወይዘሮ ማርታም ይህን ነገር እንግዲህ ከሰማይ ረብሻ ይፈጠራል እና ይሄ ረብሻ መፈጠር የለበትም ብለን እንግዲህ ለአቶ ደረጀ እያዘንን እንገኛለን ማለት ነው። እንግዲህ መነሳትም አቅቷት ነበር። ተነሳ ልጇን እንደ ልጇ እቅፍ ማድረግ ትፈልግ ነበር ሰላምዬ። ነገር ግን ተነስታ ዳጣ ጋር መሄድ አልቻለችም። እነሳለሁ ስትል ወደ ኋላ ነው የወደቀችው እና ዳጣ እንግዲህ ሰላምዬ እንዲህ አልተሻለሽም እንዴ እያለች እንግዲህ ከፊቷ ቆማ ነበርና ወይዘሮ ማርታም ይህን የተመለከተኝ ምን እየተካሄደ ነው? ሰላምዬ እንዳትነሺ ትወድቂያለሽ እያለቻት ነበርና አቶ ደረጀም ተይ አንቺ ማርታ ተይ ቆይ በጣም ደክሟታል፣ ዶክተሩ ብዙ እንዳትቀመጥ ጋደም ትበል ነው ያለው። ስለዚህ እኔ ወደ መኝታ ክላሷ ወስዳታለሁ በማለት ነበር የተነሳውና እንግዲህ ዳጣን ወደ ራሷ ሀሳብ አርግታ እቀፍ ነበር ያደረገቻት እና በኃይል እቀፍ ጭምቅ ስላደረገቻት ዳጣ ምን እየተካሄደ ነው እንዴ ሰላም ምን ሆና ነው የምትል ይመስላል ከፊቷ ላይ የሚነበበው እና በጣም ተደናግጣለች ነው ፍጥጥ ምናምን ነበር ያደረገችው እና በድጋሚ ቆይ ወደ ክላስሽ እንውሰድሽ ሰላምዬ ስትላት እንግዲህ አሁን በድጋሚ በቃ በኃይል ነበር ሳብ አርግታ ወደ ራሷ አቀፍ ያደረገቻት ማለት ነውና እሷም ሰላምዬ በጣም ደክሞሻል፣ ስለዚህ ወደ ክላስሽ መሄድ አለብሽ በማለት እንግዲህ ከአቶ ደረጀ ጋራ እጇን ይዘዋት እንግዲህ ወደ ክላሷ ይዘዋት ሄዷል ማለት ነውና እሷም እንግዲህ አይኗን ውስጥ እያየቻት በስስት አይንን ውስጥ በተደጋጋሚ እያየቻት ነበርና እሷም እንግዲህ ወደ ክላሳቸውም ካስገቧትም በኋላ አቶ ደረጀ እንግዲህ እረፍት ማድረግ አለብሽ ሰላም እባክሽን ራስሽን ተቆጣጠሪ እያላት ነበረና እንግዲህ ራስ ተቆጣጠሪ ያለበት እንግዲህ የራሱ ምክንያት አለው። ይህንን ነገር ግን
ዳጣ አታውቅምና እሱም እንግዲህ እሷን አንዳንድ ነገሮች ለመምከር ሰላምን ዳጣን ወደ ውጪ ሱቅ ሂጂና የሆነ ነገር ገዝተሽላት ነይ ነበር ያለውና እሷም እሺ ስትል ግን ሰላምዬ አይሆንም፣ ሴት ልጅ ናት፣ በዚህን ሰዓት እንዴት ነው ሱቅ ምትልካት? ተው ጋሺ፣ እኔ ደግሞ ምንም አልፈልግም ነበር ያለችውና ዳጣ እንግዲህ እንግዲህ ደሬ ምንም ማድረግ አይቻልም፣ ሰላም አይሆንም ብላለች። አይሆንም፣ የምትፈልገው ነገር ካለ ናታንን ላከው ነበር ያለችውና እሷ እኔ ምንም አልፈልግም ጋሼ አትጨነቅ፣ በቃ ሂድ፣ ወደ ክፍል ሂድ፣ አሁንማ ዳጣለችልኝ ነበር ያለችውና እንግዲህ ወደ ራሷ አቀፍ አርግታ ጠጉሯን እያሻሸቻት በእናትነት አይን በፍቅር እያየቻት እንግዲህ ጠጉሯን እያሻሸች እለዋ ላይ ልጥፍ አርግታት ሂድ፣ በቃ እሷ አለችልኝ ነበር ያለችውና ዳጣም እንግዲህ በቃ ደረጀ ሂድ እኔ ያለሁላት ነበር ያለችውና እሱ እንግዲህ አደራሽን እራሽን ተቆጣጠሪ በማለት ነበረ ካጠገቧ ሄደውና እንግዲህ ዳጣን ከአይኗ ፊት ማነጠል አልፈለገችም። እንክብካቤዋ በጣም ነው እየጨመረው ማለት ነው። እና ደረጀ እንግዲህ በጣም ደክሞት ወደ ክላሱ ሲገባ ወይዘሮ ማርታ እንግዲህ ልብሶቹን አዘጋጅታለት ነበርና እሷም እንግዲህ ሰላም በጣም ተቀይራለች፣ ከሆስፒታል ከመጣይ ጸባያ ሁሉ ተቀያይሯል፣ ምንድን ነው እያለች ነበርና እሱም እንግዲህ ምናልባት ራሷን ስለሳተይ ከእርግዝናው ጋራም ይሆናል ነበር ያለውና ካልሆነ ሌላ ሰራተኛ እንውሰድ እናምጣለ ተጨማሪ ነበር ያለው። እሱም አዎ ተጨማሪ ሰራተኛ ያስፈልገናል፣ ሌላ ደግሞ ስራ ልስራ ስትል ተስራ አትከልክያት ነበር ያለውና አዎ እንደዛ ይሻላል። ሌላ ደግሞ ይሄ አርጁን የሚባል ልጅ አሁንም ልጅቷን እያስቸገራት ነው። በተደጋጋሚ እየመጣ እዚህ በር ላይ እየተቀመጠ ነው። ስለዚህ ድጋሚ መጠፈር አለበት ይሄ ልጅ ነበር ያለችውና እንደዛ ከሆነማ መታሰር አለበት፣ ድጋሚ ለፖሊሶች አመልክቼ አሳስሯለሁ እያለ ነው እንግዲህ አቶ ደረጀ አርጁንን ድጋሚ ማለት ነው። እሷ ግን ለምን አንገላገላትም ልጅቷን ያለችው። እንዴት ማንን ነው የምንገላገላት ቢልም እንግዲህ አቤጌልና ለምንድን ነው የናታንና አባት ደውለህ ማታወራው ነበር ያለችው። እሱም በፍጹም እኔ ደውዬ የናታንና አባት አላወራውም፣ ባወራውም ሌላ ነገር ነው ማወራው እንጂ ልጃችን ያግባት ብዬ አላደርገውም ነበር ያለውና እሷም እንግዲህ ምን ችግር አለበት ከምንቸገር ሰብሰብ ብላ ትቀመጥልን፣ እሷም በወግ መማረጉ እነዳራት ነበር ያለችውና እሱም እንግዲህ እንደዚህ አይነት ወግ ማረግ የለም ነው ያላት። እንደዚህ አይነት ወግ ማረግ የለም፣ ናታን ልጃችሁን ወዳታለሁ ካለ ማግባት ፈልጋለሁ ካለ ሽማግሌ ይላክና በወግ በማረጉ ልጃችንን እንሰጠዋለን ነበር ያለው። እሷም እንግዲህ ይህንችን የመሰለ ሊታራ በነጣ ዝም ብለን ልንሰጠው ነው በወግ በማረጉ ነው እንጂ ነበር ያለችውና እሱም እንግዲህ እናትነት በጣም ከባድ ነው። እናት አንቺ ደግሞ በጣም የዋህ ነሽ፣ በጣም ጥሩ ሰው ነሽ፣ ለልጅሽ ያለሽ መልካም አስተሳሰብ ነው ይሄ ሁሉ ነገር ግን በአንቺ ልጅ ሲሆን ትክክል፣ በሌላ ሰው ሲሆን ደግሞ ስህተት የሚሆነው ነገር የለም። አንዳንድ ጊዜ በእናትነት ሚዛን ብቻ ሳይሆን ዞር ብለሽም እዩ ነበር ያላትና እናት ልጇ ብታጠፋም ልጇ ትክክል ናት እያወቅሽ በይቅርታ ታልፊላታለሽ። ነገር ግን የሌላ ሰው ልጅ ቢሆን ልጃችንን አግቡልን ብለው ሽምግልና ቢሄዱ ምን ይሰማሻል? ወይ ደግሞ አንቺ የወንድ ልጅ ቤተሰብ ሆነሽ የሴት ልጅ እናት መታው የሴት ልጅ ቤተሰቦች መታው ልጃችን ለልጃችን ይጋቡ ቢሉ ምን ይሰማሻል? ስለዚህ ይሄ የርሽበት ያለሽው መንገድ ትክክል አይደለም በማለት ነበር ያላትና ኤቢ እንኳን ከናታን ጋራ ከማንም ጋራ መኖር አትችልም። ጠባይዋ በጣም ይወጣ ነው፣ ወጣ ያለ ባህሪ ነው ያላት። ስለዚህ ይሄ ነገር መስሎ አይታየኝም። ናታን ደግሞ በፍጹም እሷን አይወዳትም። እኔ ልጄ ከናታ ጋር እንዳትሆን ፈልጌ ሳይሆን ምንም አይነት የማይሆን ነገር ነው ነበር ያላትና እሷ እንግዲህ ለማንኛውም እኔ የናታንን አባት አውርቼዋለሁ ነው ያለችው። ናታንን አወራችሁ ማለት ናታን እዚህ ጋር እሺ ይላል ማለት አይደለም ማለት ነውና እንግዲህ እስቲ የምናየው ይሆናል እሱን አብረን። አቤጌል ግን በእንደዚህ አይነት ሁኔታ የሚዛለቁ አይመስልንም ማለት ነውና ሌላው ነገር እንግዲህ ዳጣ በጠዋት ተነስታ ወደ ብሩክ ቤት ትሄዳለች ማለት ነው። ሄደችበትም የራሷ ጉዳይ አለ። ሰላምዬ እንግዲህ በግድ ከኔ ጋር ማደር አለብሽ ብላ ከራሷ ጋር አሳድራት ነበረ። ጠዋት ግን ተነስታ እንደ ማንኛውም ሰው ወደ ጉዳዩዋ ትሄዳለች። እሷም እንግዲህ የት ሄዳ ነው በማለት እየፈለገች ነበረ። እንግዲህ እናትነት አሁን ትቆጣጠራለች ማለት ነው። እንደ ቤቱ ዝም ብሎ መለቀቅ የለም፣ በጣም ቁጥጥር ሊበዛ ነው ማለት ነው አሁንና እንግዲህ ቁርስ እንፈልጋለን ሲሉ ዳጣ ካልመጣች አትበሉም፣ አንድ ላይ ነው የምትበሉት በማለት ስትል እንግዲህ ለውሃ ትንሽ 1-2 ጉርሻ ሰዓትና ለማንም እንዳትነግሪ ደግሞ ውሃ
ዳጣ ስትመጣ ይቀረብላቸዋል ነበር ያለችውና አቤጌልም ቁጭ ብላ እጇን ታጥባ እየጠበቀች ነበረ። ነገር ግን ለምን ቁርስ አይመጣልንም የሚል ጥያቄ እያቀረበች ነበረ። እሷም እንግዲህ ዳጣ ሳትመጣ አይቀርብላችሁም ብላለች። ለእኔ ደግሞ በድብቅ ትንሽ ሰጥታኛለች፣ ለማንም እንዳትነግሪ ብላኛለች ነበር ያለችው። ዘረጠጥ ማለት ነው። እሷም ብሎ ደግሞ ሚስጥር ጠባቂዋ ማለት ነው። እና እንግዲህ እንዴ ማን ስለሆነች እንዴ ማንም ዱርዬ ደግሞ እዚህ ቤት እንዴ እኛ ሰራተኛ መሆኗ የምናውረሳሽ ብትን እንግዲህ ማንሽ ሰራተኛ ሰላም ናታ፣ ሌላ ሰራተኛ እዚህ ቤት አለ እና ምንሽ ነ እናትሽ ናት ብትለ እናቴማ ማየኔ ለካ ሰላም ሰራተኛ ናት እንዴ ነበር ያለችው። ሰራተኛ መሆኗን ራሱ አታውቅም። ሁሉም ሰው እንደ ቤተሰብ ነው የሚያያት እና እዛ ቤት እንግዲህ ከሷም ጭምር ዳይበር ቀይራ እንዳሳደገቻትም ወይዘሮ ማርታ እንግዲህ እየነገረቻት ነበር ለአቤጌል። እና እንግዲህ ማን ስለሆነች ነው እሷ እስከምትመጣ በእኛው ገንዘብ እኛው ደሞዝ እየካፈልናት የማንም ዱርዬ የሄደችበት ቦታ ሄዳ እስከምትመጣ መጠበቅ አለባቸው የምትለው እንግዲህ በማለት ጓህ እያለች ነበር። እና ናታንም እንግዲህ ዳጣ ጋር ደውሎ ቶሎ ነይ እሷ ካልመጣይ ቁርስ አይሰጣችሁም ተብሏል እዚህ ቤት ነበር ያላት። እና እሷ መጣ አንተ ብቻ አይደለም የምትወደኝ ሰላምዬን በጣም ትወደኛለች። ስለዚህ በደንቡ ተንከባከቡኛ እኔ ከሌለው መሞታችሁ ነው ቁርስ ማትበሉ ነበር ያለችው። እንግዲህ በዚህ መሀል ናታን ስራውን ጨርሶ ወደ ቤት ሲገባ አቤጌል እንግዲህ እጇን ታጥባ የተቀመጠችው ቁርስ ደግሞ ዛሬ አትበሉም እየተባለ ነው፣ ያቺ ዱርዬ እስከምትመጣ ነበር ያለችው። ና የቷን ዱርዬ? መቼም ዳጣን አይደለም አይደለ ዱርዬ እያልሽ ያለሽው ነበር ያለት። እና ከሷ ውጭ ሌላ ዱርዬ ያለ እንደዚህ ቤት? ቆይችን ሰላም ደግሞ እጅ ልኳን ነግራት አለው በማለት እንግዲህ ቀጥታ ሰላም ጋር ነበር ሄደችው። ና ሰላም ጋር መሄዳ እንግዲህ ማን ስለሆንሽ ነው? አንቺ እኮ ሰራተኛ ነሽ። አንድ ዱርዬ ደግሞ እዛ ካልመጣች አይቀርብላችሁ የምንባለው ከመቼ ወዲህ ነው ነበር ያለቻት። ና እሷም ብዬ ምን ችግር አለው ትምጣና እኮ አንድ ጊዜ ባቀርብላችሁ ይሻለኛል ብዬ ነው፣ ወደ ታች መውረዱ እየደከመኝ ነው፣ አንዴ ላቀርብላችሁ ብዬ ነው፣ ትንሽ ታገሱ፣ ቆይ ትመጣለች ብትላትም እንግዲህ አንቺና እሷማ እዚህ ቤት ውስጥ የሆነ ነገር አላችሁ፣ እናንተን አለቃችሁም፣ ከዚህ ቤት ነው እማስፈራራችሁ፣ እቺን ዱርዬ ደግሞ በተኛችበት ነው አንቄ የምገላት ነበር ያለችው። ና ይህን ስትል እንግዲህ ሰላም እራሷን መቆጣጠር አልቻለችም። በጥፊ ነበር ድርግም ያደረገችላት እና ለአቤጌል እኔ እንደውም በደገመቻት ነበር ያልኩት። እሷም ሰላም እኔን የመታሹ በማለት ነበር የደነገጠችው። ና እንግዲህ ለእናቷም ሄዳ ሰላም መታች ነበር ያለቻት። ና እሷ እንግዲህ ማመን ያቃታት ወይዘሮ ማርታና የሆነ ጥፋት አጥፍተሽ ነው እንጂ እንደዚህ አልመታችሽም፣ በጣም ታጋሽ ሰው ናት እሷ፣ እስካሁን ድረስ አንድ ቀን ክፉ ቃል እንኳን ተናግረሽ አታውቅም ነበር ያለቻት። ና እሷም እንግዲህ እንደውም አባዬን ፈርቼ ነው እንጂ አለቃትም ነበር ያለችው። እና እሷም እንዴት እንደዚህ ትያዛለሽ? ከኔ በላይ እኮ እኔ ወለድኩሽ እንጂ ምንም አላደረግኩልሽም። እንደ እናት ተንከባክባ ያሳደገችሽ እሷ ናት። እንዴት እንደዚህ ትያታለሽ? ልትመቻት አስበትሽ ነው ነበር ያለቻት። እና እኔ የ7 ዓመት ልጅ ወይ ደግሞ የ3 ዓመት ልጅ ነኝ እንዴ የምትመታኝ ነበር ያለችው። ና እንኳን መታችሽ፣ እንደውም በደገመችሽ ነበረ። ምን እንደሆነ ያጠፋሹ ጥፋትሽን ደግሞ እኔ ሰላምን ጠይቃታለሁ፣ ሰላምን ጠይቄ ጥፋትሽን አይቼ እኔ ራሱ ደግምሻለሁ ነበር ያለቻት። ና እንግዲህ አቤጌል እስከዚህም ደረጃ ድረስ እየሄደች ነው ማለት ነው። በስተመጨረሻም እንግዲህ ሳሎን ላይ ቁጭ ብለው ናታና አቶ ደረጃ እንግዲህ ዳጣ ሆነው አንዳንድ ነገር እያወሩ ነበርና እሷም እንግዲህ የሆነ ታሪክ ልንገራችሁ እንደውም ብላ እንግዲህ የድሮ ታሪክ አንስታ እያወራቻቸው ነበረ። በዚህም አጋጣሚ እንግዲህ ሰላም ተደብቃ እያየቻቸው የሚያወሩትን እያዳመጠችና በጣም እየተገረመች ነበርና ነገር ግን በምልክት ያው ጠራ አርግታታለች ማለት ነው ዳጣን። ዳጣም እንግዲህ ወደ ውጭ ላይ ሄዶ ፎቶ እንዲነሱ ነበር የጠየቀቻት። ፎቶ አንሹ ካሜራ ማናቸውም እንግዲህ ናታን ነው። ናታን እንግዲህ ጎበዝ ካሜራ ማን ነው እንግዲህ ትመሳሰላላችሁ፣ ታምራላችሁ እያለ እንግዲህ ፎቶ እያነሳቸው ነበረ። ዳጣም እንግዲህ በጣም ስለምትቀልደው አንተ ብትገባበት ደግሞ እዚህ ፎቶ ውስጥ በጣም ነው የሚያስጠላው ነበር ያለችው። ሰላም ግን እንደዚህ አይባልም፣ እንዴት እንደዚህ ያለሽ ነበር፣ ስቀልደው ነው ባክሽን፣ እንደውም ወንድም የለውም እንጂ ናታን ወንድም ቢኖረው ባለፈው ለገና የተገዛውን ፍየል ነው የሚመስለው ብላለች ውሃ እያለች እየቀለደችው። እናትና ልጅ ነው የምትመስሉት ታምራላችሁ ሲላቸው እንግዲህ እውነት ነው እንመሳሰላለን ናታንዬ ነበር ያለችው። ሰላም ነው አዎ በጣም ነው የምትመሳሰሉት ነበር ያለውና
እንግዲህ ሰላም አምልጧት ታዲያ እናትና ልጅ እኮ ነን ነበር ያለችው። እና ዳጣ እንግዲህ ድንግጥን ያለችው ሰላም በጣም ደንግጣለች። እንግዲህ ነገር አምልጧታል እና ነገር ግን ሰላም ነገሩም ወደ ሌላ ነገር ትቀይረዋለች ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቀጣይ ይዤላችሁ መጣ ይሆናል። እስከዛው ድረስ ሰንብቶልኝ ቪዲዮ ላይ እያደረጋችሁ አመሰግናለሁ።